ክብራትና ክብራን አሁንም የተለመደው ማስታወቂያን ይጀመጣው በዚህ በመድረኩ ቀኝ በኩል የምንወዳቸው የምናከብራቸው ኢትዮጵያውያንን ደጋግመን ምን ጠይቀው ጥያቄ ነው ይጀመጣው እባካችሁ ክቡር ጠቅላይ ሚኒስትሩ የሚያልፉበት ቦታ ነው ወደ ኋላ ብትሆኑ እጅግ በጣም ደስ ይለናል እባካችሁ አንድ ጊዜ ወደ ኋላ ሁኑ ለዚህ ቀን ያልተባበርን አስቸጋሪ ነው የሚሆነው እባካችሁ እጅግ በጣም እንወዳችኋለን ያለናንተ ይሄ ቀን አይሳካም በእያላችሁበት ጓደኛውን ማገዝ አለበት ከየሰፈሩ ከያካባቢው የመጣችሁ ታውቃላችሁ እርስ በርስና ከታላቅ ይቅርታ ጋር በቀኝ በኩል በግራም በኩል ያላችሁ ወደ ኋላ ውሩላቸው እዚህ የተሰበሰባችሁ የመላው ኢትዮጵያ ወንድምና እህቶቻችን ዝግጁ ናችሁ እጃችሁን አንድ ጊዜ ለኢትዮጵያ እንድታነሱ ጠይቃለሁ ኢትዮጵያዊነት የሚያንጸባርቅበት ቀን ነው ይህ ትልቁ በዓላችን ነው አንድ እጃችሁን ኢትዮጵያ ከኋላ በኩል ያላችሁ አንድ እጃችሁን ለኢትዮጵያ ዶክተር አብይን ብላችሁ የመጣችሁ እጃችሁን አንድ ላይ አይሰማም አንድ ላይ እጅግ በጣም ታምራላችሁ የዛሬው ቀን በኢትዮጵያ ታሪክ ህዝቦች በጋራ ለማንነታቸው ለሀገራቸው አንድነት መሪያቸውን ለመደገፍ ለማበረታታት ከጎኑ ከግራው ከቀኙ ከኋላው ለመቆም የተሰባሰቡበት ነው እንኳን ደህና መጣችሁ በድጋሜ ዲጄ ስለናት ምትሬ እሷናት ክብሬ አረኔ ሳገሬ ዲጄ ክብራትና ክብራን ኢትዮጵያውያን እዚህ የተገኛችሁ በቴሌቪዥን መስኮት በኢንተርኔት ይህን ፕሮግራም የምትታደሙ አሁን እዚህ ሁላችንም በናፍቆት የምንጠብቀው ሁላችንም ሌሊት ተነስተን ሳምንቱን ወራቱን አስበን እዚህ ለመገኘት አቅደን የመጣን በሞላ የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ እዚህ ደርሰዋል ጠቅላይ ሚኒስትራችንን
አንድ ነገር ጠይቃችኋለሁ ሁላችንም ዝም እንላለን ሁላችንም አንድ ጊዜ ሁላችንም ዝም እንላለን በተለይ መሃል ያላችሁ እጅግ በጣም እንወዳችኋለን ታምራላችሁ አሁን አንድ ሁለት ሶስት ክቡር ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ከጎናችን ተገኝተዋል ጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድ እናንተን በመውደድ በማክበር ለኢትዮጵያዊነት በጋራ ለመኖር በጋራ ለመበልጸግ መጥተዋል ተደመራችሁ ወይ በዚህ በኩል ያላችሁ እዛው ባላችሁበት ትሆናላችሁ በጣም ይቅርታ በጣም እናመሰግናለን እርስ በርሳችሁ እንዳትጎዱ እዚህ በቀኝም በግራም ያላችሁ እናመሰግናለን ከዚህ በመቀጠል ፕሮግራማችንን ምን ጀምር ነው የሚሆነው ዲጄ ሰውን ለማረጋጋት ኢትዮጵያ አንድ ዜማ ትልቅናለን አንድ ላይ እንሰባሰብ ሐሳባችንን ወደ መድረኩ ታመሰግናለን ክቡራትና ክቡራን እጅግ በጣም ታምራላችሁ እዚህ ስለመጣችሁ እናመሰግናለን ፕሮግራማችንን ጀምራለን ክቡራትና ክቡራን የዛሬ 3 ወራት ገደማ ነው መላው ኢትዮጵያ በከፍተኛ ትኩረት መገናኛ ብዙሃንን ይከታተላል እናም የዓመታት ጥያቄው የቀናት ጉጉቱ በድንገት መልስ ያገኛሉ አንድ ወደ 42 ዓመት ገደማ የሚሆነው ትሁት ምሁር የብዙ ብቃቶች ባለቤት የኢትዮጵያ ትንሣኤን ይዘው ከተፋሉ
አብይ አህመድ አሊ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ በማለት ሲመታቸው ፍቅርን፣ አንድነትን፣ ይቅርታን በተለይ ኢትዮጵያዊነትን በሰፊው ሰበኩ። ጠቅላይ ሚኒስትር አብይ አህመድ እኛ ኢትዮጵያውያን ኢትዮጵያን ያሉ ጊዜ ምን ተሰማችሁ? ዶክተር አብይ ፍቅር ነው ተስማማላችሁ? ዶክተር አብይ ርህራሄ ነው ተስማማላችሁ? ዶክተር አብይ ይቅርታ ነው ተስማማላችሁ? ዶክተር አብይ ኢትዮጵያዊነት ከምንም አስተሳሰብ ይበልጣል ይላል ተስማማላችሁ? ዶክተር አብይ እናንተ ካላገዛችሁ እኔ ብቻዬን ምን አደርገዋለሁ ይላል ተስማማላችሁ? ማለት ተደምረናል ማለት ነው። አድረስኪ ከዚህ በመቀጠል ፕሮግራማችንን ለመጀመር የዚህ የድጋፍ ሰልፍ አስተባባሪ ኮሚቴ ሰብሳቢ አቶ ጉደታ ገለልቻ ንግግር አጭር በማድረግ የዕለቱን የክብር እንግዳችንን ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ እዚህ ጋብዙልናል። በጥሞና እናዳምጣለን። እንወዳችኋለን። አደረጃችሁ ጠቅላይ ሚኒስትር፣ ክቡራን የመንግስት ስራ ኃላፊዎች፣ የተከበራችሁ የዚህ ታላቅ የድጋፍ ሰልፍ ተሳታፊዎች፣ ክቡራትና ክቡራን፣ ከሁሉም አስቀድሜ በሀገራችን ኢትዮጵያ እየታየ ያለውን በጎ ለውጥ እንቅስቃሴዎችን በመደገፍ ለውጥን እንደግፍ በርታ በሚል መሪ ቃል በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት የተጀመረውን የለውጥ እንቅስቃሴ ለመደገፍ በጠራነው የድጋፍና የምስጋና ሰላማዊ ሰልፍ ጥሪያችን አክብራችሁ ስለተገኛችሁ በራሴና በድጋፍ ሰልፉ አስተባባሪ ኮሚቴ ስም የከበረ ምስጋናዬን አቀርባለሁ። እንደምታወቀው ክቡር ጠቅላይ ሚኒስትር ዶክተር አብይ ወደዚህ ኃላፊነት ከመጡት በጣት በሚቆጠሩ ወራት ውስጥ አገራችን አጋጥሟት ከነበረው ከፍተኛ ስጋት እየተላቀቀች ትገኛለች። አገራችን ከመፍረስ፣ ህዝባችን ከመበታተን ጭንቀት ተላቆ በአገሩ በእኩልነት፣ በወንድማማችነት፣ በነፃነት ለመኖር ብሩህ ተስፋ ሰንጥቋል። ህዝባችን ከስጋት ተላቆ ይህን ብሩህ ተስፋ እንዲያይ ብዙዎች የህይወት፣ የአካል፣ የስነ ልቦና መስዋዕትነትን ከፍለዋል። አገራቸው ጥለው ለመሰደድ ተገደዋል። በዚህ አጋጣሚ አገራችን ከዲሞክራሲ እጦት ጨለማ ተላቃ ወደ ተስፋ ጭላንጭል እንድትሸጋገር መስዋዕትነትን ለከፈሉ ዜጎች ያለንን ልባዊ ምስጋናን በአክብሮት እንገልጻለን። ክብርና ሞገስ ለዚህች ቀን ላበቁን የሰላማዊ ትግል ሰማዕታት። እነሆ የሰላማዊ ትግል ሰማዕታት መስዋዕትነትን በከንቱ አልቀረም፣ ለዛሬው የተስፋ ቀን አብቅቶናልና። ክቡር ጠቅላይ ሚኒስትር ዶክተር አብይ ወደ ኃላፊነት ከመጡ ወዲህ የህዝባችን ወንድማማችነትና የአገራችን አንድነት እንዲጸና ሌት ተቀን በመትጋት ላይ ይገኛሉ። የሀገራችን የዲሞክራሲ ምህዳር እንዲሰፋ ቅንነት በተሞላበት ልቦና በመንቀሳቀስ ላይ ይገኛሉ። በዚህም መሰረት በፖለቲካ አስተሳሰብ ልዩነታችን ምክንያት
በእስር ቤት ሲሰቃዩ የነበሩ ዜጎችና የፖለቲካ አመራሮች በይቅርታ ስለሆነም የኢትዮጵያ ሕዝብ ልጅ የሆኑት ክቡር ጠቅላይ ሚኒስትር ዶክተር አብይ በድጋሜ እናመሰግናለን። ሰልፈኛውንም በመጨረሻም ለውጥን ዲሞክራሲን እናበርታ በማለት ከዚህ በመቀጠል ክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር ለድጋፍና ለምስጋና ሰልፍ ተሳታፊዎች እንዲሁም ለመላ ኢትዮጵያ ሕዝብ መልእክት እንዲያስተላልፉን በታላቅ አክብሮት ወደ መድረክ አመሰግናለሁ። የተከበራችሁ ውድ ኢትዮጵያውያን ወገኖቼ ከሁሉም በፊት ኢትዮጵያውያን እንዲህ ለፍቅር ደመር ተሰባስበው ማየት ምን ያህል ተስፋ እንዳጫረብኝ ስነግራችሁ ታላቅ ክብርና ከፍተኛ ደስታ እየተሰማኝ ነው። እናም ለወትሮ የንግግሬን ማሳረጊያ ለዛሬ እንዳደርግ ፈጣሪ ኢትዮጵያንና ሕዝቦቿን አብዝቶ ይባርክ። ገና ኃላፊነት ከተረከብን መንፈቅ ሳይሞላን ፊት ለፊታችን እንደ ተራራ የተቆለለውን ግርዶሽ ሳንገፍ ፊት ለፊታችሁ ቆመን ምስጋናን ለመቀበል የሚያስችል አቅም አላደረጀንም። ነገር ግን ጥላቻ አክስሮናል፣ አብድሮናል። ፍቅር ግን ያተርፋል፣ ያሻግራል ብላችሁ በተስፋ ተሞልታችሁ በምስጋና ጀምራችኋልና በፍቅርና በአንድነት ጀምሮ መጨረስ የተሳነው ስለሌለ የዛሬው የፍቅርና የምስጋና ቀን መድረስ ከሚገባን ማማ የሚያደርሰን የመጀመሪያው ጡብ መቀመጡን ያሳያል። የዛሬዋን ቀን እንድናይ የዛሬዋን ቀን ያላዩ እንድንኖር ሲሉ የሞቱ እንድንከበር ሲሉ የተዋረዱ እንድንፈታ ሲሉ የታሰሩ ለሕይወታችን ሕይወታቸውን የገበሩ ሰማዕታትን በዚህ በከበረ ቦታ ቆመን ልናመሰግናቸው ይገባናል። ያለኛ ሊኖሩ ይችሉ ነበር፣ ያለ እነርሱ ግን እኛ መኖር አይቻልም። ይህቺ የፈጣሪ ጥበብ መጀመሪያ ሀገር ኢትዮጵያ፣ ይህቺ የ80 ውብ ጌጦች ውህድ ኢትዮጵያ፣ ይህቺ እስትንፋስ መጀመሪያ ሀገር ኢትዮጵያ፣ ይህቺ የጥቁር ሕዝቦች የነጻነትና ያልበገር ባይነት ተምሳሌት ሀገር ኢትዮጵያ፣ ሁለት ወር ሰርቶ ለምስጋና የሚታበይ መሪ ሳይሆን የችግሯን ሰንኮፍ ከስሯ የሚነቃቅልላት መሪ ያስፈልጋታል።
መሪ ግን ያለ ህዝብ ፍቅር ባዳ ነው። መሪ ግን ያለ ህዝብ አንድነት ባዶ ነው። አዎ መሪ ያለ ህዝብ አለኝታነት ከንቱ ነው። አዎ የመጣሁት ይህንን ከባድ ኃላፊነት ከተረከብንባት የመጀመሪያዋ ቀን ጀምሮ ላሳያችሁን አለኝታነት ላከብራችሁ ነው። ዛሬ የመጣሁት የተረከብናት ሀገር ለበርካቶች የሚተርፍ ሀብት ያላት ግን ፍቅር የተራበች ሀገር መሆኗን ፊት ለፊት ልነግራችሁ ነው። ያለንን እየጣል የሌለንን ለመፈለግ ስንባዝን እንደከረምንና እንዳንራመድ ጠፍሮ የያዘንን ጥላቻና ቂም በፍቅር ከበጣጠስን ወደሚገባን የእድገት ማማ መውጣት እንደማይሳነን ላበስራችሁም ጭምር ነው። በመሆኑም እርስ በርስ ያለ መመዘኛ የተዋደዳችሁ እለት ያኔ እኔንና ከኔ ጋር ሌት ተቀን የሚለፉ ባልደረቦቼን እንዳመሰገናችኋቸው ይቆጠራል። ሌብነትን እምብኝ አሻፈረኝ ያላችሁ እለት እኔን እንዳመሰግናችሁ ይቆጠራል። ይሄ ክልል የኔ ነው፣ ይህ ወሰን የኔ ነው፣ ውጡልን መባባል አቁመን በፍቅር ተግተን ለሀገራችን መስራት የጀመርንለት ያኔ ምስጋናችሁን በሌላችሁበት እንደደረሰን ቁጠሩት። ከምስራቅ ጫፍ እስከ ምዕራብ ጫፍ ከሰሜን ጫፍ እስከ ደቡብ ጫፍ የምንዋደድበት የምንደመርበት ቤተ መንግስቱም ፓርላማውም ለህዝቦቹ ክፍት የሚሆንበት ዘመን እንዲመጣ ልጆቻችሁን ከፊደል እኩል የሀገር ፍቅር አስተምራችሁ ኢትዮጵያዊነትን ያለበሳችኋቸው ዕለት ያኔ ምስጋናችሁ በፍሬ ይደርሰናል። እናቶች፣ እህቶች፣ በአጠቃላይ ሴቶችን በአክብሮትና በእኩልነት የተቀበላችሁ ዕለት ያኔ ምስጋናችሁን ዓለም ያስተውለዋል። ያለ ሌላ ተደራቢ ምክንያት ስለ ሀገር ፍቅር ብላችሁ ለአካባቢያችሁ እድገት መቆርቆርና መቆጨት ስትጀምሩ በተግባርም ስትተጉ ያኔ ምስጋናችሁ ከልብ ይሆናል። ዓላማችን ሩቅ ነው፣ ግባችንም እጅግ በጣም ሰፊ ነው። ኢትዮጵያ ወደ ቀድሞ ገናናነቷ እንደምትመለስ ቅንጣት ያህል ጥርጣሬ አይኖራችሁ። ወደ ብልጽግና መሻገሪያው አቅጣጫ ግን ይቅርታ፣ ፍቅር፣ መደመር መሆናቸውን ደግሜ ላበስራችሁ ፈልጋለሁ። ሆኖም ግን ለውጥ ጥቂት ተጫዋቾችንና ብዙ ተመልካቾችን አይፈልግም። ለውጥ የሁላችንም ሜዳ ውስጥ ገብቶ መጫወት የሚፈልግ ሂደት ነው። ተመልካቾች ውጤት ሲኖር ሊያጨበጭቡ፣ ውጤት ሲጠፋም ሊወቅሱ በዙሪያው የሚመለከቱት ጨዋታ አይደለም። ልዩነቱ የምንጫወትበት ስልጣን፣ ኃላፊነት፣ አቅም፣ ቦታና ድርሻ ብቻ ነው። ምሁራን የበሰለ ሐሳብ አምጡ፣ ባለሙያዎች አዳዲስ አሰራሮችን አመላክቱ፣
የእምነት አባቶች ዘረኝነትንና ሙስናን አጥፍታችሁ ድሃ ተበደለ፣ ፍርድ ተጓደለ በሉ። በውጭ ዓለም የምትኖሩ ወገኖች ዞሮ መግቢያችሁ የሆነችውን አገር ኢትዮጵያ በሀብትም በእውቀትም በነገር ሁሉ በዕለት ዕለት እንድታስቡ ተፎካካሪ የፖለቲካ ፓርቲዎች የትናንትናውን እርሱ ለመደመር በይቅርታና በቅን ልቦና ትጉ። ወጣቶች ወገባችሁን አስራችሁ ለስራና ለእድገት ተሰለፉ። አባቶች ምከሩ፣ እናቶች ዝከሩ፣ ጎልማሶች ምሩ፣ መምህራን ዕውቀት ዝሩ፣ ተማሪዎች በርትታችሁ አጽኑ፣ በትጋትና በተስፋም ወደፊት ተራመዱ። ሀገራችንን ከወደድን ግዴታችንን እንወጣ፣ መብታችንንም እንጠይቅ። ሀገራችንን ከወደድን ስልጣን ኃላፊነት እንጂ ገዥነት አይሁን። ሹመት ማገልገያ እንጂ መገልገያ አይሁን። ሌብነት ጥዩፍ እንጂ ኩራት አይሁን። ሀገራችንን ከወደድን የሚፈናቀል ሰውና የሚንገላታው እያንዳንዱ ዜጋ ኢትዮጵያዊ ነው ብለን እንቁምለት። ሀገራችንን ከወደድን የምትባክነው እያንዳንዷ ሳንቲም የኢትዮጵያ ናት ብለን እንሳሳለት። ሀገራችንን ከወደድን የምትጠፋ እያንዳንዷ የሥራ ሰዓት የኢትዮጵያ ናት ብለን እንቆርቆርላት። ሀገራችንን ከወደድን የሚበላሸው እያንዳንዱ ንብረት የእናቴ የኢትዮጵያ ንብረት ነው ብለን እንጩህለት። ሀገራችንን ከወደድን በየትኛውም የሀገሪቱ ክፍል አንድ ኢትዮጵያዊ መብቱ ሲጣስ ብሔሩን ወይም ሃይማኖቱን ወይም ሌላ ማንነቱን ሳንመለከት ወገኔ ተነካ ብለን እንቁምለት። ኢትዮጵያ ተነካች፣ ኢትዮጵያ ተነካ ብለን እንቁምለት። ኢትዮጵያን በጋራ እንገንባ። ሁላችንም ለኢትዮጵያ እናስፈልጋታለን። ለሁላችንም ኢትዮጵያ ታስፈልገናለች። ኢትዮጵያችንን ሊተካ የሚችል አንዳች ነገር አልተሰጠንምና ኢትዮጵያ የድህነት ክንብናቧን አውልቃ እንድትጥል ቢተባበሩ ተራራ ሊልሉ የሚችሉ የልጆቿ ፈርጣማ ክንዶች ከተሸበቡበትና የስንፍና ግርዶሽ ተላቀው ቀን ከሌት ሊተጉ ይገባል። ኢትዮጵያ የአፍሪካ የሰላም ማማ እንድትሆን ከጎረቤቶቿ ጋር ያላትን ግንኙነት በፍቅርና በመተሳሰብ እንዲሁም አብሮ በማደግ መርህ ላይ የተመሰረተ ልታደርግ ይገባል። ኢትዮጵያ ሀገራችን ታላቅና ገናና ሀገር ናት። ከድንጋይ እስከ ወረቀት ከ2000 ዓመታት በላይ የዘለቀ የሥነ ጽሑፍ ታሪክ ያላት በራሷ ዜማ የምታዜም በራሷ ምት የምትንቀሳቀስ በራሷ ኮርታ አይኖረች በራሷም ራሷን ጠብቃ የዘለቀች ሀገር ናት። ይህ ሁሉ ሀብታችን ታሪካችንና ኩራታችን ግን ነፃነትን፣ ፍትህን፣ ዴሞክራሲን በኢኮኖሚ መበልጸግን ለማብቃት ካልቻለ ኩራት እንጂ እራት ሊሆነን አይችልም። ነፃ የሆነች ሀገር መገንባትና
ነፃ የሆነ ህዝብ መገንባት ይለያያል። በነፃ ሀገር ነፃ ህዝብ ከሌለ ነፃነት ቦታው የቱጋ ነው? የክልል ወሰኖች ድንበሮች ከሆኑ የሚያስተሳስሩን ድልድዮች ትተን የሚለያዩንን ግንቦች ከገነባን የሺህ ዓመታት ነፃነት ትርጉሙና ጥቅሙ የቱ ላይ ነው? ለመናገር ለመጻፍ ከፈራን ከሰጋን ለመደራጀትና ለመንቀሳቀስ ከተጨነቅንና ከተደበቅን የሺህ ዓመታት ነፃነታችን ትርጉሙና ጥቅሙ የቱ ላይ ነው? አንዱ ብሔር ሌላውን መጣብኝ ካለ ውጣልኝ ሂድልኝ ካለ ይሄኛው የኢትዮጵያ ክፍል የኔ ብቻ ነው እንጂ አንተ አይደለም ካለ ታዲያ ቅኝ ገዢዎችስ ከዚህ የባሰ ምን ያደርጉ ነበር? በመጨረሻም አንድ ልብ እንድትሉ የምፈልገው ጉዳይ ግለሰቦችን ከህዝቦች እንለይ፣ እሾሁን ከጽጌረዳው እንነጥል፣ አይጥ በበላ ዳዋ ይመታ፣ በአንድ ጠማማ ዛፍ ምክንያት ደኑ አይለቅ። ከይቅርታ የተሻለ ማሸነፊያ መንገድ አለመኖሩን በየዕለቱ አንዘንጋ። በዚህ አጋጣሚ ይህ ዛሬ ከህዝባችን አገልጋይ ባልደረቦቼ ጭምር መሆኑን እየገለጹ ዛሬ እዚህ ያሳያችሁን ተቀብሎናል ብለን የሚያኮራራን ሳይሆን ለበለጠ ትጋት ለበለጠ ታታሪነት የሚያነሳሳን መሆኑን ከልብ በመነጨ ጥልቅ ስሜት ልገልጽላችሁ እወዳለሁ። እያንዳንዷን ደቂቃ እያንዳንዷን ሰዓት በታማኝነትና በፍቅር ከሌብነት ጸርተን ከዘር ጸርተን ፍትህና ዲሞክራሲን በሚያመጣ አቅጣጫ በፍጹም ትሁት ልብ እንደምናገለግላችሁ ላረጋግጥላችሁ እወዳለሁ። ማሳረጊያውን አረፍት ነገር ከመናገሬ በፊት ውድ እህቶቼና ወንድሞቼን የምለምናችሁ ላለፈው 100 ዓመት ጥላቻ ቀልዶብናል፣ ጥላቻ ሸብቦናል። ለኔ ብቻ ሆዳምነት፣ ግለኝነት ጎርቶናል። የተወደዳችሁ ወገኖቼ ሆይ ይህንን ሁሉ በደል፣ ይህንን ሁሉ ችግር፣ ይህንን ሁሉ ታሪክ አሸንፈን እንድንሻገር የሚያደርገን ግን ይቅርታና ፍቅር ብቻ ነው። በቀል የደካሞች ነው። ኢትዮጵያውያን ደካሞች ስላልሆን አንበቀልም፣ በፍቅር እናሸንፋለን። እያንዳንዱ ወንድምና እህት ከጎኑ ያለውን ሰው በማቀፍ እንደሚወደውና ይቅርታ እንዳደረገለት ይህ የዛሬ ቀን የፍቅር ቀን እንደሆነ ጎኑ ያለውን በማቀፍ በፍቅር እንዲያረጋግጥ ጠይቃለሁ። ኢትዮጵያ በልጆቿ ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። አመሰግናለሁ። አንድ ላይ እጃችሁን እስኪ
እናመሰግናለን ክቡር ጠቅላይ ሚኒስትር እናመሰግናለን ይህ የመደመር ቀን እንዲደማቅ እንዲሆን ላበረከታችሁት ሁሉ እናመሰግናለን አሁን አንድ የመጨረሻ ስነ ስርዓት ክቡር ጠቅላይ ሚኒስትሩ ባሉበት እናደርጋለን በነገራችን ላይ ይህንን ፕሮግራም በቀጥታ በመላው ዓለም የምትከታተሉ ኢትዮጵያውያን ስላልቻላችሁ ስላልሆነላችሁ ስላልተገኛችሁ እንኳን ደስ ያላችሁ በሏቸው እስኪ አንዴ